ከስንቱ ካደረክ በምድር ላይ መላእክቶች ጸሎት አያደርጉልህም። ደግመ ኡዱ እስካላደረክና እንደገና ጸሎት ቦታ ታደርክ መስጊድ ሄደህ አንተ ለፍተህ ታጥበህ ተፈራ ብለህ ሄደህ ጎንበስ ስትል ቱስ ካለ አምላክ ፊት ቀርበሃል፣ ፈስህን ፈስተሃል። መላእክቶች አይጸልዩልህም፣ ጸሎትም ተቀባይ አይኖረውም። ሮጠ ሄደህ ኡዱ ማድረግ አለብህ አይደለም? ሚስራ አይቻልም ማለት ነው። የትኛውን አስከፊ ካለ አምላክ ፊት ወሲብ ማድረጉ ነው የሚያሳፍረው ወይንስ ጸሎት ስታደርጊ ሰላት እያልሽ ድንገት ፈስሽ ቱስ ቢል በዛው መቀጠሉ ነው አስከፊው እንትን የሚያሳፍረውና የሚደብር ነገር? አምላኬ ፊት ብልቴ እንዲተገትሮ ይቀራል፣ በዛ 72 ሴቶችን ድንግል አፈርሳለሁ፣ አምላኬ ደግሞ የነሱን ድንግል ይመልሳል ማለቱ ነው። የትኛውን አሳፋሪ የትኛውን አሳፋሪ? በምድር ላይ ፈስህን ስፈሳ ቱስ ካለ ድንገት ጸሎት ይፈርሳል፣ መላእክቶች ለአንተ አይጸልዩም። ከዛ ወዲያ ትጣላለህ። ከዛስ ደግመህ መታጠብ አለብህ። የምታጠቡት ምንድን ነው? እሱ ሚስራ ፈስሽ ለምሳሌ መስጊድ ውስጥ ቱስ ቢል ምንሽ ነው የምትታጠቢው? ውዱ እንዴት ነው የምታደርጉት? ውዱ ከፈረሰ ወዱ እንዴት እንደምናረግም እንድንነግርህ ፈልገህ ነበር እንዴ? ወዱ እንዴት እንደምንነግርህ እሺ ንገሪኝ። ቆይ ላስረዳክ ማለት ነው። አንድ ሙስሊም ሊሰግድ እኛ እንኳን ማለት ነው ነጃሳ ሆነን ውሻ እንኳን ልብሳችን ሲነካ ማለት ነው 7 ጊዜ ነው በአፈር የምንታጠበው ማለት ነው። ልንገርህ አንድ ቦታ ቢነካን ማለት ነው ለምን ብትል ሰማን ያስ ንጽህና ነው ለምን ብትል ማለት ነው። እና አንድ ሰው ፈስቶ እንዴት ነው ሄዶ መስገጃ ላይ ቆሞ የሚሰግደው? እፍረት እንኳን አይኖርም። ደግሞ በየትኛው ነው የምትታጠቡት ትለናላችሁ። እና ደግሞ ልንገርህ ሰማኝ ባይሆን የእናንተን እንድታስተምረኝ ነው የምፈልገው እኔ ማለት ነው። የእናንተን እንድታስተምረኝ ነው የምፈልገው። እኛ እስልምና ማለት ነው ፈስተን እንዴት ነው ሄደን የምንሰግደው? ንገረኝ እስቲ። አላህ እንኳን ምን ይለናል? ሰላታችን በአላህ ፊት ተቀባይ ያለው ፈስተን ንገረኝ። ሰላታችንም ክሳራ ነው። ገብቶ ቃል አይደል? እኛ ቀን በቀን ነው የምንታጠበው፣ ቀን በቀን ነው ራሳችን በንጽህና የምንጠብቀው ማለት ነው። ባይሆን እናንተ እንዳትሳሳቱ ልንገራችሁ ብዬ ነው። እሺ መልካም። እሺ ፈስ ከተፈሳ ደግሞ ውዱ ማድረግ አለበት አይደል? አንድ ሰው ሙስሊም ሆኖ እንዴት ስማኝ፣ አንድ ሰው ሙስሊም ሆኖ ወዱ ሳይታጠብ እኮ ስማኝ፣ ወዱ ሳያረግ እንዴት ነው ሄዶ የሚሰግደው? እስቲ ንገረኝ። እንኳን በእናንተ እንኳን ይፈቀዳል ባይሆን ማለት ነው የ11 ዓመት ሕፃን ልጅ እንኳን ታውቃለች ስለ ሰላት ማለት ነው። ችግር የለውም። ውዱ እያደረግሽ ድንገት ፈስ ያመለጠው ሰው ምንድነው ማድረግ ያለበት? አይሚን ሰላት እየሰገደ ድንገት አቋርጦ ሄዶ መታጠብ ነው ያለበት። አቋርጦ ሄዶ ከእንደገና ወዱ ማድረግ አለበት። አለበለዚያ መላእክቶቹ እንደሱ አይጸልዩለትም፣ ጸሎቱም ተቀባይነት የለውም ማለት ነው። በዛው ቢቀጥል ጎበዝ። ውሃ ካጣስ? አቋርጦ ሄዶ ታጥቦ ውሃ ካጣስ ምን ማለት ነው? ውሃ ካጣ ምን ማለት ነው? ውሃ ካጣ ውሃ ካጣ እንኳን ያን ያቋረጠውን ሰላት ደግሞ መስገድ አለበት። በምንድን ነው ውዱ ማድረግ ይችላል? ለምን በትል ሰማኝ፣ ውሃ ከሌለ በምንድን ነው ውዱ የሚያደርገው እኮ ሰማኝ። ምን ማለት ነው? ውሃ የለም ማለት ውሃ ባይኖር ውሃ ማታገኝ